በጣም ከምወደው ለእሷ ስጦታ ከሚያገዛ እንጂ ለሴት ከንፈር ለከንፈር እየተሳሳሙ እጅ ከፍንጅ ያስኳቸው። ምሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳሰው ስክብ ሳሞ ዱም ጭካኔዋን እናገርባታል። ለእኔ ነው ምትነግረኝ? በጣም ጨካኝ በጣም ተሞኘው ደግነሽ እያልኩኝ ባንቺ ላይ ይህ ንቅሳት ለእሷ ነው የተነቀሰው። ለምን እሷ የሚነቀስ ወንድ የሆነ ወንድ ካለ አልፈልግም አለች። እኔ ደግሞ እሷን ለማስደሰት ብዬ ተነቀ መውደዴን አልነገርኳት። አታውቅም እንደማታውቅ አንድ ወንድምና እንደ እህትነት ይቀራል። ተስተካክሏል መሰለኝ አይደል? ብዙ አልችልበትም ግን ራሴ ያስጀምሬያለሁ። ሃይ እንዴት ናችሁ? ወይኔ በጣም ነው የቀረብኩት መሰለኝ። እንዴት ናችሁ? ዛሬ ካሜራማን የለምና ራሴ ነኝ እዚህ ጋር አስቀምጬ እየቀረስኩላችሁ ያለሁት። እስቲ ልራቅም ሲሳይ ታያለሁ። አታያለሁ። እስቲ ጠጋ ብሎ ወደዛ ራቅን መሰለኝ። እሺ ሰላም እንዴት ናችሁ? ሰላም ሳልላችሁ እንዴት ናችሁ የኔ ቆንጆ ሰዎች? እኔ በጣም ደህና ነኝ። ዛሬ ሁለተኛ ቀናችን ነው ከዘኪ ጋር እና ዝም ብዬ ደብሮኝ ማለት ነው እቤት ተቀምጠን ካሜራ ለምን አላበራላችሁም ብዬ አስቤ ነውና ካሜራማኔ እንዳጋጣሚ ሆኖ አልነበረም እና ራሴው አስቀምጬ ነው ያበራሁላችሁ። ያው ብንታይም ባንታይም ድምፄን እየሰማችሁ እንትን በሉ ብቻ። እየመጣው ነው ብሎኛል። ሲደርስ ደግሞ እሱ ይቀበለኝና አሪፍ ይሆናል ብዬ አስባለሁ። ብቻ ግን እናንተ እንዴት ናችሁ? እኛ በጣም ደህና ነን። ናፍቃችሁኛል እና ደግሞ በጣም ደስ ብሎኛል። 10 ሺህ ገብቻለሁ እና በጣም ደስ ብሎኛል። በጣም ነው የምወዳችሁ። 10 ሺህ ስላስገባችሁኝ ከመላችሁ በላይ በጣም አስደስታችሁኛልና እና ዘኪ አንድ 10 ሺህ በመግባቴ ደስ ብሎናል። ሁለት ደግሞ ከዘኪ ጋር ያለኝንም ውሎ ልቅረጽላችሁ ብዬ ነው። ዛሬ ሁለተኛ ቀናችን ነውና ደህና ነኝ በጣም ምናምን። ለተጨነቃችሁ ኮሜንት ላይ ምናምን ነገር እያየሁ ነበር። በአብዛኞቻችሁ ተጨንቃችኋል ምናምን ነገር ነው። አትጨነቁ፣ በጣም ደህና ነኝ። ሙሉ ለሙሉ ታውቃላችሁ ከስራ ፍቃድ ወስጄ ዘኪን በመንከባከብ ላይ ይገኛለሁና እዚህ ቤት አስገብቼዋለሁ። አሪፍ ላይ ነን። ማድረግ ያለብኝን ነገር ሁሉ እያደረኩ ነው። ዘኪም እንደምታዩት አያስቸግርም። ጸባይኛ ነው፣ ዝምተኛ ነው። እሱ ባያወራኝም እኔ ብቻዬን እያወራሁት ከራሴ ጋር እያወራን አለን። ግን ደህና ነኝ፣ አትጨነቁ። ብዙዎቻችሁ ስለተጨነቃችሁ ነው ይሄንን የምላችሁና ምንም የሚያስጨንቅ ነገር የለም። ሰላም ነኝ እስካሁን። ምንም አዲስ የተፈጠረ ነገር የለም። እንደምታዩት ብዙ ጊዜም ደግሞ ብቻዬን አልሆንም። ካሜራማን ይኖራል ምናምን ነገር፣ ጓደኞቹ ይኖራሉ ምናምን ነገር እና ዛሬ አጋጣሚ ሆኖ ካሜራማን የሆነ ስራ ስለነበረው ሌላ ቦታ ሄዶ ነው ብቻዬን የሆንኩትና ይመጣል ከትንሽ ደቂቃ በኋላ እና አትጨነቁ፣ ሁሉም ሰላም ነው። ለሱ ማድረግ ያለብኝን ነገር እያረኩኝ ነው እና ለሱም ጤና ስለተጨነቃችሁ በጣም አመሰግናለሁ። ለሱም ጸልዩለት እንዲድን። ከፈጣሪ ከሰው በታች ፈጣሪ ነው ያለውና ሁሉ ነገር ለፈጣሪ መተው ነው። እግዚአብሔርን ይረዳኛል ብዬ አስባለሁኝና ብቻ ወሬ አላንዛዛባችሁ። ዘኪ እኔ ዛሬም ዝም ነው የምትለኝ፣ አታዋራኝም ነው? እኔ ብቻ ነኝ የማወራው ነው ዘኪ? አታዋራኝም? ዛሬ ግን ባይዘው ብዙ ነገር ለመጠየቅ ነው ያሰብኩት። እኔ ብቻ አላወራም፣ ምክንያቱም እስከ ዛሬ ድረስ እኔ ብቻ ነኝ ሳወራ የነበረው፣ እኔ ብቻ ነኝ ታሪኬን ስለፈልፍልኝ የነበረው ምናምን። ግን አንተ ግን አንድ ቀን አውርተኝ አታውቅም፣ ታሪክህን ነግረኝ አታውቅም። ሁሌ ስጠይቃት መልስልኝም። ዛሬ ግን ትመልስልኛለህ። ቅድም ስጠይቅ መልስልሻለሁ ስላልከኝ ነው ካሜራ ራሱ ያበራሁት ለተመልካቾቼና እንድትነግረኝ ብዬ ነው። ዛሬ ታዋራኛለህ? ዛሬ ያወራኛል። ካሜራውን ከማብራቴ በፊት ማለት ነው አናግሬው ምናምን ነገር በደንብ አውርቶኝ ነበርና ካሜራ ያበራሁት ለዛ ነው። ባይዘው ግን ከዛ በፊት ምን ፈልጋለህ? የሚጠጣ ነገር ምናምን አምጣት። ምንም አልፈልግም። እሺ ዘኪ ምን መሰለህ ልጠይቅ ያሰብኩት
መጀመሪያ ማለት ነው እዚህ በመምጣት ደስተኛ ነው? ደስተኛ አልነበረማ? ከኔ ጋር በመሆን በጣም ደስ ብሏል። ደስ ብሎኛል። እና ወደ ቤት መመለስ ትፈልጋለህ? አልፈልግም። እዚህ መሆን ነው የምትፈልገው? እዚህ ምን ደስ አለ? የሚያስረኝ ሰው እሺ፣ የሚረዳኝ ሰው አለ። እንደ ጤነኛ ሰው ታወሪኛለሽ። እዚህ ደስ ይላል። ከዛ እዚህ ይሻላል። ስለዚህ እዚህ ነው መሆን የምትፈልገው ማለት ነው? ደስ ይላል። እኔም አንተ እዚህ ለመሆን በመፈለግ እና ደስተኛ በመሆን በጣም ነው ደስ ያለኝ ከምነግርህ በላይ ነው። በጣም ደስ ይላል። ግን አንድ ጥያቄ መጠየቅ የምፈልገው ምን እንደሆነ ታውቃለህ? ልክ እዚህ ጭንቀት ውስጥ እንዴት እንደገባ አሁን ያለህበት ደረጃ እንዴት እንደደረስክ ታስታውሳለህ ወይ? በፊት የነበርከው ማንነትን ዘኪ ምን አይነት ላይፍ ትኖር እንደነበረ እነሱ ትዝ ይሏል? ትዝ ይለኛል። ምን ትዝ ይልሃል? እስከ በፊቶቹ ይሄን መጠየቅህ ዘኪ አንደኛ ለእኔም ይረዳኛል ስል አንዳንድ ነገሮች ላግዝ የምችላቸውን ነገሮች አንተ በፊት ያሳለፍካቸውን ነገሮች ሳቅ ነው እና እነሱ ነገሮች እያወቅኩኝ ስመጣ ለአንተ ለማገዝ ይረዳኛል እና ለዛ ነው በእምነትንም ለማግኘት ድነህ እሷን ለማግኘት ስለምትፈልግ ይሄ ደግሞ እንድትድን ይረዳል። ለአንተም ታሪክን ሞር ማወቄ ምናምን ነገር ካለበት ጭንቀት እንደሚረዳ እና አንዳንዴ ደግሞ ጭንቀቶችን ተንፈስ ብለህ ስታወራቸው ቅድምም ብለኸኛል የምታወራ ሰው ስላጣ ነው ከጎንህ የምታናግረው ሰው ቁጭ ብሎ የሚያወራ ሰው ስለሌለ ነው፣ በደንብ የሚንከባከብ ሰው ስለሌለ ነው እና ለእኔ ስታወራኝ ደግሞ ሞር ይቀልሃል ብዬ ስላሰብኩኝ ሞር ብትነግረኝ ደስ ይለኛል። ከፈለክ እዚህ ጋር መተኛት ትችላለህ ወይ ደግሞ ከኋላ ተሳፍራለህ። እሺ የመጀመሪያ ጥያቄ ምን መሰለህ ዘኪ በፊት ምን አይነት ሰው እንደነበር ታስታውሳለህ? ምን አይነት ተማሪ ነበር? ከየት ነው የተማርከው? ጓደኞች ሳሉ ወይ? ዘኪ ፍቅረኛ አለ ወይ? እነሱ ውስጥ ንገረኝ። ስሜ ዘካሪያስ ይባላል። እሺ ዘካሪያስ ትምህርት እስከ 12 ተምሬ ኮሌጅ ገብቼ ነው ያልኩት እና ብዙም ባይሆን በጣም ጎበዝ ተማሪ ልጅ ነበር። ስለዚህ ብዙም ባይሆን ያልኩት ያው ስለ ራስ አይወራም ብዙ ግን በቃ በትምህርቴ ጎበዝ፣ ማንበብ ያስደስተኝ። በዚህ ወይ ስለ ትምህርት ብቻ ሳይሆን በቃ ሁሉም ልብ ወለድም ምንም አነባለሁ። ማንበብ ያስደስተኝ፣ አጠናለሁ። በቃ ትርፍ ጊዜ የሚባል የለኝም። ሁሉም ነገር ለትምህርቴ ነው። ምክንያቱም የማስበው በትምህርት ያልፍልኛል፣ ተምሬ ጥሩ ደረጃ ደርሳለሁ፣ ቤተሰቦቼንም እረዳለሁ ብዬ ነበር የማስበው። ከዛ እየተማርኩኝ እንዳጋጣሚ ሆኖ ሃይስኩል ስገባ አንዲት ልጅ ወደድኩ። ስሟን መናገር ያለብኝ ይመስለኛል። እሺ ስሟን ተው። ማናት ያች ልጅ? እንዴት ወደድካት? እስቲ እሱን ንገረኝ፣ የፍቅር ታሪክ። እሺ ትምህርት ቤት ስገባ እሷ ነባር ተማሪ ነበረች። እዛው ነው ከአንድም ጀምሮ እስከ 12 ነበር ያለው ትምህርት ቤት። እኔ ከሌላ ትምህርት ቤት ነው ሃይስኩል የመጣሁት። እሷ ግን እዛው ነበረች እና ብዙ ተማሪ ነባር ተማሪዎች፣ አስተማሪዎች ያውቋታል። እኔ ብዙም አላውቅም እና ልጅቷ ወንድ ነበረች። ወንድ ነበረች፣ ደስ ትላለች። ሁሉም ነገር በራሷ ነው። ጸበኛ ናት እና ትጣላለች። በቃ ከወንድ ጋር ነው የምትውለው፣ ከወንድ ጋር ነው የምትጣለው። እኔ ደግሞ እንዳጋጣሚ የአክስቴ ልጅ እዛው ይማር ነበር እና እዛ እሱ ነው እንድገባ ለፋሚሊ ነግሮ
እዛ እንድገባ ያደረገ። ከዛ በኋላ እዛ ከገባሁ በኋላ እሱ ጓደኞቹ ምናምን አስተዋወቀኝና ከእነሱ ጋር አብረን መዋል ጀመረ። የአክስቴ ልጅም ስለነበረ አብረን መዋልን። እንደ አጋጣሚ እንደነገርኩሽ እሷ ወንድ ጓደኞች ነው ያላት። የትምህርት ቤቱ ደግሞ ወንድ ጓደኞች የኛ ጓደኞች ነበሩ፣ የአክስቴ ልጅ ጓደኞች ነበሩ። ትምህርት ቤት ውስጥ አሉ የሚባሉ ወንዶች እና እነሱ ጋር ነበር የምትውለው። እንደ አጋጣሚ እኔም ከእነሱ ጋር ከተዋወቅኩ ጀምሮ አብሬያቸው መዋል ሲጀምር እሷ ትመጣለች። ከዛ በቃ ንግግሯ ደስ ይላል ምናምን በቃ ብዙ ነገሯ ደስ ይላል። ከዛ አንድ ቀን ትሩዝ ኦር ዴር እየተጫወትን እሷ የለችም ነበር እና ክፍል ውስጥ ቁጭ ብለን አክስቴ ልጅ አለ ጓደኞቼ ምናምን አሉ ትሩዝ ኦር ዴር መጫወት ጀመርን። ከዛ በኋላ እንደ አጋጣሚ ሆኖ እኔ ላይ ደረሰ። ከዛ በኋላ ትሩዝ ኦር ዴር ሲባል ትሩዝ አልኩኝ። ከዛ በኋላ ከዚህ ትምህርት ቤት ሴት ማንም ይቻላል መናገር አልፈልግም፣ ምክንያቱም በቃ ትንሽ አፍራለሁ። ያው እንደነገርኩሽ ትንሽ ሸመኛ ነኝ። ከዛ አስጨነቁኝ። በቃ ያው ጨዋታ ነው ምናምን ብለው ሲናገሩ በቃ ከእነሱ ለማምለጥ ብዬ ያው ማውቃትም እሷን ስለነበረች ስሟን ጠቅሼ እሷ ደስ ትለኛለች ከዚህ ትምህርት ቤት። ከዛ ሁሉም በቃ አሾፉብኝ ምናምን በቃ ሳቆብኝና ግን ያው የጓደኝነት ነው እንጂ እንደዚህ በምር አይደለም ያሾፉብኝ። ደስ አላቸው ምናምን ነገር። ከዛ ከኛ ጋር ሁለታችንን ለማግባባት ብዙ ጣፍ። ከዛ የሆነ ሰዓት ላይ የአክስቴ ልጅ ሄዶ ነገራት፣ ይወድሻል ከእሱ ጋር ብትሆኝ ይመስልሻል ምናምን ብሎ አወራ። እሺ ከዛ ምን ብዬ ልንገርሽ? ከዛ በኋላ በቃ እንደነገርኩሽ ነው ሄዶ ነገራት። ከዛ እሷ ውስጥም ይሄ ስሜት እንዳለ ነገረች። እሷ አንተን ትወድ ነበር? ግን ሴትነት ይዞኝ አለች። ከዛ አመጣትና እንድናወራ አደረገ። ያው እኔ ሸመኛ ስለሆንኩኝ እኔ ማውራት አልችልም፣ እሷ ናት ያወራች። ግን ባታወራኝ ይሻል ነበረ፣ ምክንያቱም በቃ በጣም ነው የምጠላት። በጣም ብዙ ነገር አድርጋኝ፣ በጣም ጨካኝ፣ በጣም ተሞኘው ደግነሽ እያልኩኝ ባንቺ ላይ ስነካ ስለ እሷ ሳወራ አንጀት የምትቆርጪ በጣም ነው የምታስጠላ። ለምንድን ነው የምታስጠላ? ምን አድርጋለች? ብዙ ነገር ታስታውሳቸዋለህ እነዛን ነገሮች? ግን አንቺን እኮ አልጠላሽም። እኔን ትወደኛለህ? አንቺ ጥሩ ሰው ነሽ። እዚህ አመጣሽኝ አይደለ ቤት እዴንም ፈታሽኝ። አንቺ ጥሩ ሰው ነሽ፣ ትረጂኛለሽ። እሷ ግን ታስጠላኛለች፣ አልወዳትም። ምን አድርጋህ ነው? ማወቅ እችላለሁ? ልትነግረኝ ፈቃደኛ ነህ? የሚረብሽ ከሆነ ግን ይቅር። እንደውም ጭካኔዋን እናገርባታል። ለማን? ለእኔ ነው የምትነግረኝ? እሺ ንገረኝ። እሺ ምንድን ነው ጭካኔዋ? በእሷ ምክንያት ነው እንደዚህ ሆንከው? ግን እዛ ትምህርት ቤት እሷ ናት እንደዚህ ያደረገች? ከዛ በኋላ ካወራን በኋላ አብረን መሆን ጀመርን። አብረን ብዙ ነገር እያሳለፍን መጣንና ከዛ ምን ከትምህርቴ እየተሰናከልኩ መጣ። ከዛ ቢሮ ዳይሬክተራችን ጠርቶ አዋራኝ። ለምንድን ነው እንደዚህ የምትሆነው? ግን በቃ እሷን ወዳት ስለነበረ ስለ እሷ ብቻ ነበር የማስበው። ከዛ ከ1 እስከ 3 የሚወጣ ልጅ የነበርኩት
በቃ ደረጃን ዝቅ እያለ ከ10 በታች ምናምን መውጣችን ስለ ትምህርት ማሰባከት ስለ እሷ ብቻ ማሰብ ብዙ ነገር። እሺ ከዛ በኋላ አብረን በምንውልበት ሰዓት ምናምን ከዛ ጓደኞቼ ምናምን አብረን እየተደሰትን እኔ የሆነ ሰዓት ላይ መፎረፍ ምናምን ጀመርኩ ከጓደኞቼ ብዙ ነገር ንቅሳት ምናምን መነቀስ በቃ ማውደልደል ከጓደኞቼ ጋር ሌላ ቦታ ትምህርት ቤት ነው እያልኩኝ ትምህርት ቤት ነው እያልኩኝ ብዙ ቦታዎች መሄድ ጀመርን። ከእሷ ጋር ብዙ ነገር አሳለፍን። ይሄን ንቅሳት ለእሷ ነው የተነቀሰው? ለምን እሷ የሚነቀስ ወንድ የሆነ ወንድ ካለ አልፈልግም አለች። እኔ ደግሞ እሷን ለማስደሰት ብዬ ተነቀስኩ። ከዛ በኋላ ብዙ ነገር ካረኩላት በኋላ እኔ ፎረፍኩ ምናምን ከጓደኞቼ ጋር ምናምን ልክ ፎርፈን ሌላ ክላስ ልንደበቅ ከአስተማሪያችን ባዶ ክላስ ስንገባ በሩን እኔ ነበር የከፈትኩት። ልክ ስንገባ ከቤስት ጀለሴ ጋር በጣም ከምወደው ለእሷ ስጦታ ከሚያጋዛኝ ጀለሴ ጋር ከንፈር ለከንፈር እየተሳሳሙ እጅ ከፍንጅ ያስኳቸው። ምሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳት ሰው ስከብሳ ሞካሸት ስሟሳ ወድሰው ሸተታለች ድንገት አቤት ሰው አቤት ሰው ከዛ ትምህርት እንዳጋጣሚ ሆኖ ትንሽም ቢሆን ለኮሌጅ ኮሌጅም ሆነ እሷን መርሳት አልቻልኩም ነው። ከዛ ኮሌጅ ውስጥ ደግሞ አንድ በእምነት የምትባል ስቴት በእምነት በጣም ነው የምወደው። ከእሷ ጋር አብረን መሆን ጀመርን። እዚህ አልነበረም የምትኖረው፣ የአዲስ አበባ ልጅ አለች። ምን ብዙ ነገር ያሳያል። ከእሷ ጋር እየተላመድኩ ነው። ከዛ እሷን ወደድኳት፣ ግን መውደዴን አልነገርኳት። አታውቅም እንደማታውቅ አንድ ወንድምና አንድ እህት ነው የተቀራረቡ። ለምሳሌ መውደዴን ነግሬያት አብረን ከሆንን በኋላ እንደዚህ ጥላኝ ትሄዳለች ብዬ ስለፈራሁ በቃ ሁሉ ነገር በእምነትን በጣም ነው የምትወዳት? ከዛችኛው የባሰ ነው የምትወዳት? አዎ በእምነትን አምጪልኝ። ምን አድርጋለች? በእምነትን አምጪልኝ። በእምነትን አመጣልሃለሁ። አሁን እኮ አይደለም ማመጣልህ። በእምነት ጋር ወስጂ ወስዳለሁ። ወስደሽ ይሻላል። ወዳታለሁ። በእምነትን ግን እንዴት ወደድካት? ለማለት ዘኪ በእምነት ጋር ወስጂ። እሺ ወስዳለሁ። ደህና ናት እኮ በእምነት መጠየቅ አልነበረብኝም። በእምነት ማንሳት አልነበረብኝም። ዘኪ ተረጋጋሽ። በምን አምጪልኝ? እሺ ተረጋጋ። በምን ይቆጠሩልሽ? እሺ እኔ ይወደድ እሷም እኮ ትወዳለች። አትወድኝ? ትወዳለች። አትወድኝ? ትወዳለች። ዘኪ ትመጣ ነበር። ትወዳለች። ሲሻለው ነው የምመጣው እኮ ብላኝ ነው። ዘኪ እሺ ተረጋጋ። እሺ ተረጋጋ። እሺ መድኃኒቱን ትወስዳለህ? ተረጋጋ። በእግዚአብሔር እንኳን ተረጋጋ ነው በጭንቀት ይቀላል። እሺ ይላል። አምጪልኝ። እሺ ተረጋጋ። ዘኪ በእግዚአብሔር ዘኪ እሺ እንሰጠኝ። ዘኪ እሺ ተረጋጋ። እሺ ተረጋጋ። በእግዚአብሔር ዘኪ በእግዚአብሔር እሺ ይላል። ዘኪ በእግዚአብሔር አሰራሽ። እሺ ልቀቀው። እሺ ይቆርጣል። ልቀቀው።
ሲድን መጥቼ አየዋለሁኝ ብለኛል። አንተ ካልተረጋጋ ደግሞ እሱ እንትን አታይም። ዘኪ በእግዚአብሔር ወስዳለሁ። እሺ ተረጋጋ። እሺ ይልቀቃል። ዘኪ አናግረኝ። ምን ተፈላሽ ነው? መድኃኒት ነው ብቻ በምን ብቻ ነው የምፈልገው? እኔ አልፈልግም። በሽተኛ አይደለሁም። እኔ በምን ነው የምፈልገው? በሽተኛ ማለት እኮ ትሄዳለህ እኮ እወስድሃለሁ። እሺ ተረጋጋ። እንደዚህ እየሆንክ ነው። ትመጣለች። አሁን እደውልልህ። የታለኝ ስልክ? እደውልልህ። ትመጣለች። እደውልልሃለሁ እኮ ተረጋጋ። እሺ ተረጋጋ። ዘኪ በእግዚአብሔር አታስጨንቀኝ። እሺ በእግዚአብሔር እሺ በእግዚአብሔር ዘኪ ተረጋጋ። እሺ በእግዚአብሔር በእግዚአብሔር ተረጋጋ። በሚገርም ትሄዳለች። እሺ አሁን ትመጣለች። እሺ ይሄዳለች። ትመጣለች። በእግዚአብሔር በቃ አስተምስት ነው። ተረጋጋ። ናዚባ ቆዩ ብቻለና ሰው ታኩ ችግር የለም። አሁን ትመጣለች። እሺ አሁን ትሄዳለህ። በሚጋ ተረጋጋሽ። እግዚአብሔር ዘኪ መጠየቅ አልነበረብኝም። በቃ ተረጋጋ። ተረጋጋ። እንኳን መጣ በእግዚአብሔር እዚህ ምን ማለት ነው? ምን ነው የሌለበት ምናምን ጠየቁት። አንዳንድ ጥያቄዎች ነው። ከዛ ማለት እንደ ስለበኔ ሲያነሳ እንደዚህ ነው። አይ ከዚህ በኋላ ሰው ካንቺ ጋር መኖር አለበት። አዎ ወይ አንዴ አንድ እንዳትጀምሪ ይተርድ። ይሄን ክናታ በቃ አጥፋ